አፍሪካውያኑን አረቡን የሚያስቀና ተልቢያ እያልን እንገባለን ኢንሻአላህ። ለበይክ اللهم لبيك لبيك لا شريك لك لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك اللهم لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لبيك اللهم لبيك لبيك ሙስሊሞች ነን የአላህ ባሮች ሰላም ዘብ የሪሳላ ወታደሮች ሙስሊሞች ነን የአላህ ባሮች ሰላም ዘብ የሪሳላ ወታደሮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ታውቃላችሁ ዛሬ ትናንትና ሻንጣዋ ሄደ ተሷ ቀርሞ ዛሬ ደግሞ ሬሳዋ ገባ። የዱባይ የሞተችው ልጅ ማለት ነው። እና የኛ መጨረሻ ምን ይሆን ብዬ በጣም ምትፈረው ወላሂ እውነት አንጀቴን የበላች በቃ ይሄ ሞት እያለ ስደት ላይ እንቆነን ሰላም የለን። አንዱ ትሞላ አንዱ አይጎድል አንዱ ይጎላል። ይሄን ለእንትን ሌላ ነገር ይመጣል። አመት አመት እየጨመረን እድሜያችን እንደፈችን መጨረሻችን እንደዚህ እውነት አንጀቴን ነው የበላችን። ከስመንም ቢላ ወላሂ አንጀቴን ነው የበላችን። ስደት አይኑ ይጥፋ። የሞተ ተጎዳ ያለ ምንም አይሆን እውነት እኔ ማዝነው በስደት እንደተከፈተኝ እንቅልፍ እንኳን እንደናፈቃት እንኳን ቤተሰብ እንቅልፍ ናፍቋት እውነት ውስጥ እኔ የበላች። የኔ መጨረሻ ምን ይሆን? የኛስ መጨረሻ ምን ይሆን? በስደት
ሞት አንድ ሞት አይደለም። እውነቴን ነው የምላችሁ። ያልፍልኛል ብላ ብዙ ህልምና ብዙ እቅድ ነበራት። እለት ከእለት ፍዳው ስውር ተስፋ ቋጥሮ ይሰደዳለት ሰው በሰው እግሩ የሚያርፍበት መላወሻ ያጣ ስደት አይደለም ወይ የከፋው ሰውጣ ሰው ውሃ ሲወስደው ይጨብጣል ውሃ ከሞት ሽሽ ስደት ዋ የሚቀጥለው ዕለት ዒድ የሆነበት ጉዳይ ለሁሉም ሙስሊም ዒድ የሆነው በዘጠነኛው ዕለት ሁሉም ከጀሃነም ነፃ ስለተወጣ የምስጋናና የደስታ የበዓል ዕለት የተደረገበት ምክንያቱ ለዚያ ነው እንጂማ አረፋ ሜዳ ላይ ብቻ የቆሙት ቢሆኑ ነፃ የሚደረጉት ኦር የሚማሩት ሌሎቻችን የነሱ አጃቢ እንሆን ነበር። ኢዘን እኽዋኒ የዚያን ዕለት ከጀሃነም ሑር ለመባል የፈለገ ደረጃው እንዲልቅ የፈለገ ወንጀሉ እንዲረግፍለት የፈለገ የዘጠነኛውን ዕለት ጉዳይ በዒባዳ የማሳለፉን ጉዳይ ሀደራ ነው እንላችሁ፣ ለእኔም ለእናንተም። ዘጠነኛው ብቻ ነው ወይ? ሌሎቹንስ ምን አሉ? አስሩን ቀናቶች ለምን ወለያሊን ዐሽሪ ብሏልና አላህ አስሩ ቀናቶች ሌሎቹ ስለሚለው قال الحبيب صلوات ربي وسلامه عليه الحديث في صحيح البخاري من حديث ابن عباس رضي الله عنهما قال صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام العشر من ذي الحجة كأسروا قناتو يبلت ملكام سرا الله زندا يتودد يلم قالوا النبي صلى الله عليه وسلم ረመዳንም ቢሆን ረመዳንም ቢሆን የመጨረሻ ረመዳን 10 ቀናቶችም ቢሆኑ እነሱም ቢሆኑ ለይለቱል ቀድርም ብትሆን እሷም ብትሆን ነብዩ ናቸው ያሉት ሰለዋቱ ረቢ ወሰላሙ ዐለይሂ። ግን ብዙ ህልምና ብዙ እቅድ ነበራት። እንደኛው ማለት ነው። በየቀኑ ተጆርዳን ይሞታሉ፣ ተዱባይ በየቀኑ፣ ተቤሩት በየቀኑ፣ ተሳውዲም በየቀኑ። ካሜራ ላይ የማይገቡ ደግሞ ብዙ ተካሜራ ጀርባ የሚሞቱ እህቶች አሉ። በየሆስፒታሉ ብዙ እህቶች አሉ። እኛ ተደምን በስደት ላይ ያለ ነው። በሊቢያ ብትሄዱ ወንድሞቻችን፣ በየመን ብትሄዱ ወንድሞቻችን ብቻ አላውቅም። ውስጤን ነው የበላችኝ። ስደት ምናባት የኔ እናት በየቀኑ ቤይሩት ይሞታል፣ ዱባይ በየቀኑ። አሁንማ ዱባይ በየቀኑ በቃ ሳውዲ ላይም እንደዚሁ ተካሜራ ጀርባማ ጆርዳንም በየቀኑ። እውነቴን ነው በየቀኑ አይሞትል። የጆርዳኑማ ትውት ማንም አይሰማማ የለ እንጂ እስር ቤት ራሱ ስንት አሉ አብደው ብቻ አላውቅም። ወጥቶ ተመቅረት አላህ ይጠብቀን። እውነት አንጀቴን ነው የበላችኝ የኔ እናት። እኔ ክርስት ልብልሽ የኔ ስደተኛ ለሀገሯ አፈር። እኔ ግን እዚህ ስደት ብሞት ሀገሬ መሄድ አልፈልግም።